መዝሙር 16 ቁጥር 5 እግዚአብሔር የርስቴ ዕድል ፈንታና ጽዋዬ ነው፣ ዕጣዬን የምታጠና አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝን እግዚአብሔርን ምን አደርገዋለሁ? እባርከዋለሁ። ደግሞም በሌሊት ኩላሊቶቼ ይገስጹኛል። እግዚአብሔር የርስቴ ዕድል ፈንታና ጽዋዬ ነው። አንድ ሰው ጮሆ እግዚአብሔር ዕድል ፈንታዬ ነው ይበል። እግዚአብሔር ምኔ ነው? ለሌዊ እግዚአብሔር ነው ዕድል ፈንታ ተባለ። ርስት አካፍሉኝ ሲል ላንተ ርስት የለም። የኔ ርስት ምንድነው ሲል ያንተ ርስት እግዚአብሔር ነው አለው። እስቲ አንድ ሰው ጮሆ የኔ ርስት ንብረት አይደለም ይበል። የኔ ርስት እግዚአብሔር ነው ይበል። ርስት ማን ነው ተባለ? እግዚአብሔር ነው። ስለዚህ እግዚአብሔር ለኔ ዕድል ፈንታዬ ነው የሚል አሜን ይበላ። እግዚአብሔር ዕድል ፈንታዬ ነው። ዕጣዬን የምታጠና አንተ ነህ። ስለዚህ ዕድል ፈንታዬ አንተ ነህ። እግዚአብሔር ነው የኔን ነገር የሚመርጠው። የኔ ርስት እግዚአብሔር ነው። የኔ ሀብት እግዚአብሔር ነው። የኔ ማንኛውም ነገሬ ማን ነው? እግዚአብሔር ዕድሌ ነው። በይስቲ በቃ እናንተ ቤት ውስጥ ዕድል ወድቆብሻል። ዕድል ፈንታ ማን ነው? ስለዚህ ዕጣዬን የምታጠናው አንተ ነህ። በቃ የኔ ነገር ሁሉ ባንተ እጅ ነውና ዕጣ የምታጠና ማለት የምታወጣልኝ ማለት ነው። ዛሬ መርቅሻለሁ። አንቺ ያልሽው ሳይሆን እግዚአብሔር ያለው በህይወትሽ ይሁን። አንቺ የመረጥሽው ይሆነኛል ያልሽው ሳይሆን እግዚአብሔር ይሆናል ያለው እግዚአብሔር የመረጠው ነገር እጅ ይግባ። እግዚአብሔር ምን ያደርግልኛል? ዕጣዬን ያወጣልኛል። ለምን? ዕድል ፈንታዬ እሱ ነው። ሰዎች የራሳቸውን ዕድል መምረጥ ይችላሉ። የራሳቸው መብት በራሳቸው መወሰን ይችላሉ። የኔን መብት፣ የኔን ዕድል፣ የኔን ምርጫ፣ የኔን ማንኛውም ነገር የሚመርጥልኝ ዕጣዬን የሚያወጣልኝ የሚሻለውን የሚመርጥልኝ ማን ነው? አብርሃምና ሎጥ ወንድማማቾች ናቸው። ያጎቱ ልጅ እንደሆነ ይናገራል። ስለዚህ እነዚህ ከሀገራቸው ከኡር ከሌዳውያን መንደር ወጡና እግዚአብሔር በምድረ በዳ ባረካቸው እና በጣም ምድር አልበቃቻቸውም ይላል። እኔ እኮ በጣም እንደዚህ አይነት በረከት ያገኛችሁ። ምን አይነት በረከት? ለሁለት ምድር አልበቃቻቸውም። ሁለት ሰው እኮ ነው ያለው በምድር። ሁለት ሰው እኮ ነው ምድረ በዳ ላይ ያለው። ጉሩ ሁለቱ ምድር አልበቃቻቸውም። እግዚአብሔር እንደዚህ አይነት በረከት ይስጥ እና በአብርሃምና በሎጥ ሎሌዎች መካከል ጸብ ተፈጠረ። ወንድማማቾቹ አልተጣሉም፣ ባሪያዎቻቸው ተጣሉ። ስለዚህ አብርሃም እንደዚህ ያለው ሎጥ እኔ እናንተ ወንድማማች ነን፣ ልንጣላ አይገባም። አንተ ሰሜኑን ከመረጥክ እኔ ደቡቡን እመርጣለሁ። አንተ ምስራቁን ከመረጥክ እኔ ምዕራቡን። አንተ የመረጥከውን የፈለግከውን ምን አድርግ ውሰድ። አንተ የጣልከውን ነው እኔ የምወስደው። ምራጩ ለኔ፣ ምርጫው ላንተ አለው። ኦኬ። ሎጥ አየ በዓይኖቹ ፊት ሰዶምና ጎመራ የለመለመ ውሃ ያለበት ለኑሮ እንደ እግዚአብሔር ገነት ነው የሚለው ቃሉ። እንደ እግዚአብሔር ገነት የሆነ ከተማ አየና ሎጥ እዚህ ነው መኖር አለ። በራሱ ወሰነ፣ በራሱ መረጠ። ልክ ሎጥ ከአብርሃም በተለየ ጊዜ እግዚአብሔር ለአብርሃም ተገለጠለት። እኔ ኤልሻዳይ ነኝ አለው። አረ አንድ ሰው አሜን ይበላ። አብርሃም አለው አቤት። ዓይንን አንሳ አለው። እሺ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት አለውና ይሄንን ሁሉ ላንተ ሰጥቻለሁ አለው። አብርሃም ሰሜን አልመረጠም፣ ደቡብ አልመረጠም፣ ምስራቅ አልመረጠም፣ ምዕራብ አልመረጠም። አብርሃም እግዚአብሔር ነው የመረጠለት። እኔ ዛሬ ልመርቅሽ ነው አንቺ እህት፣ ልመርቅ ነው አንተ ወንድም። እግዚአብሔር ዕድል ፈንታክ ነው። ዕጣህንም የሚያወጣልህ እግዚአብሔር ነው። ዕድልን የሚያወጣልህ ዕጣህን የሚመርጥልህ ከብዙዎች መካከል እሱ እግዚአብሔር ነው። አሜን በላ። ስለዚህ ዳዊት በመዝሙሩ እግዚአብሔር ዕድል ፈንታዬ ነው፣ ዕጣዬንም የሚያወጣልኝ ሌላ ማንም አይደለም፣ እኔም አይደለሁም። ዕጣዬ የኔ ዕጣ ባንተ ዘንድ ነው አለ። ዛሬ በኢየሱስ ስም ለማን እንደሆነ አላቅም፣ እግዚአብሔር ዕጣ ወጣለት። የሰው ምርጫ ልክ እንደ ሎጥ ሰዶም፣ እግዚአብሔር ነገ አጠፋዋለሁ ይላል፣ እሱ ደግሞ ዛሬ ይሄን ነው መርጦ ይላል። እግዚአብሔር የሚጸየፈውን ትመርጣለህ። አንተ ከመረጥ እግዚአብሔር የሚጠላውን ነው የምትመርጠው። እግዚአብሔር ከመረጠልህ ግን ሁሉን አሳልፎ ይሰጣል። ስለዚህ ዳዊት በመዝሙሩ እግዚአብሔር ዕድል ፈንታዬ ነው አለና ዕጣዬን የምታጠና ማን ነው? ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። ነገርሽ ባማረ ስፍራ ወደቀ። ገመዴ በምን ባማረ ስፍራ ምን አለች? ወደቀች። ርስቴም ምን አለችልኝ? ይሄ ገመድ ባማረ ስፍራ ወደቀችልኝ የሚለው ከተማ ሲመሰረት መጀመሪያ ከተማው ይቀየሳል አይደል? ዳዊት ምን ያለ ገመዴን ጣልክልኝ አለ። ምንም ቀየስክልኝ ማለት ነው። የኔን ስፍራ የምትከልልልኝ የምትቀይስልኝ ግንባሩን የምትሰጠኝ አንተ ነህ።
ይኸውላችሁ አዲስ ሰፈር አዲስ ከተማ ሲሰራ የከተማው ዋናው ማለፊያው እኛ እናቆም እኮ ኢንጂነሮቹ ነው የሚያውቁት። በዚህ በኩል መንገድ ያልፋል ምናምን ሲሉ አልሰማችሁ? ይሄ አስፋልት መንገድ ነው ይላሉ፣ ይሄ ኮብልስቶን ነው ይላሉ፣ እዚህ ጋር የፋብሪካ ቦታ ነው ይላሉ፣ እዚህ ጋር ደግሞ የሃይማኖት ተቋማት እንትን ነው ይላሉ፣ እዚህ የመኖሪያ መንደር ነው ያውቁታል አይደለም? እንደዚህ በአይን ካያው ታውቃለህ። መሬት ነው። ከዛ ከተሰራ በኋላ ነው የሚታወቀው ሰፈሩ እንጂ ባዶ መሬት ላይ ያለ አይታወቅም። ስለዚህ አንተ ስትመርጥ ተስገብግበ ጓሮን ነው የምትመርጠው፣ ለሽንት ቤት የተባለውን። ጌታ እኮ ምስክሬ ነው። አንተ የምትመርጠውን ነው የምነግርህ። ሰው የሚመርጠው ዞር ብለህ አንተ የምትመርጠው ቆሻሻ መጣውን ነው የምመርጠው። እዚህ ነው መኖር ትላለህ፣ ወደፊት እሱ ቆሻሻ። ስለዚህ ገመዴን በአማረ ስፍራ ጣልክልኝ ማለት የሚያምረውን ቦታ አንተ ቀየስክልኝ ማለት ነው። ገመዴን ጣልክልኝ አለና እርስቴ ምን አለች? ምርጥ ቦታ ሰጠኝ ማለት እኮ ነው። እኔ ዛሬ እናገራለሁ በአንድ ሰው ላይ እግዚአብሔር ያንተን ዕጣ ያጠናል። ገመድህን በአማረ ስፍራ ላይ ይጥለዋል። ርስት ይለመልማል። ምን አለ ዳዊት? ርስቴ ምን አለችልኝ? ተዋበችልኝ። the best ሆነችልኝ፣ ለመለመችልኝ፣ እርሻዬ አፈራችልኝ። ዛሬ በኢየሱስ ስም አላውቅም፣ ሳታውቁ ርስታችሁ መልካም ነገር ላይ ወደቀ። ገመዴ በምን ወደቀች? የሚያምር ስፍራ ወደቀች። እግዚአብሔር ቀየሰልኝ፣ በአማረ ስፍራ ላይ ቀየሰልኝ። ርስቴ ደግሞ ደቤስት ሆነች። ካሉት መሬቶች ሁሉ ካሉት እርሻዎች ሁሉ ምን ያለችው? የለመለመ ሆነልኝ። እግዚአብሔር በለመለመ መስክ ላይ ጣለኝ ማለት እኮ ነው። እኔ ዛሬ እናገራለሁ በኢየሱስም ከዚህ በኋላ የሆነ ጋንጮር ነገር ላይ አትወድቂም። የሆነ እድልሽ ወስዶ የሆነ መጥፎ ሰፈር አይጥልሽ። ጃናማሳ ፓራዳ እግዚአብሔር ምስክሬ ነው። ገመድሽ ሄዶ የሆነ የለመለመ ቦታ ወደቀ። እሱ ስለወደደልኝ ነው። እሱ የተሻለውን ስላየልኝ ነው። ነገዬን ስለሚያውቅልኝ ነው። የሚያዋጣውን ስለሚያውቅልኝ ነው። ኧረ አንድ ሰው አሜን ይበላ። የሚበልጠውን መረጠልኝ፣ የሚበልጠውን አሳየኝ። ገመዴም በአማረ ስፍራ ወደቀች፣ ርስቴም ተዋበችልኝ። ከዛ ቀጥሎ ምን ይላል? የመከረኝን እግዚአብሔርን እባርከዋለሁ። ማይ ጉድነስ ምን ያደረገኝ? መከረኝ። ሱሬ ብሎ ቁጭ አድርጎ መከረኝ። የመከረኝን እግዚአብሔርን አለ ዳዊት። የመከረኝን እግዚአብሔርን ምን አደርገዋለሁ? አንተ የሰው ምክር ይፈርሳል፣ የእግዚአብሔር ምክር ግን ይቀጥላል። ሰው መክሮ የሰው ምክር የአቂጦፌል ምክር ማለት ነው። አቂጦፌል የሚባለው ምክሩ እንደ እግዚአብሔር ቃል ነበር ይላል። አቂጦፌል መክሮ ወይም ካውንስል አድርጎ ወይም ደግሞ አማክሮ ምንም አይሆን ነገር የለም። ሰውየው የሚናገረው ሻርፕ ነው፣ ግን የሰው ነገር ሻርፕም ቢሆን አንድ ቀን ፌል ሊያደርግ ይችላል። ዳዊት ጸለየ፣ አቂጦፌል ምክር ከንቱ አድርጋለ። የአቂጦፌል ምክር እኮ የሚጸና ነበረ፣ ያን ቀን ግን አልጸናም። የሰው ነገር አንድ ቀን ላይጸና ይችላል። የሆነ ቀን ልክ ሆኖ የሆነ ቀን ላይሆን ይችላል። አቂጦፌል እኮ ሞተ፣ ባይዘ ሰው ገሎት አይደለም የሞተው። አቂጦፌል ምክሩ ስላልጸና እኮ ነው ተናዶ የሞተው። ራሱን አንቆ ገደለ። እንዴት የተናገርኩት አልሆነም ብሎ። ሰው የሆነ ቀን ሊሳሳት ይችላል። የሰው ሐሳብ የሆነ ቀን ሊፈርስ ይችላል። አይፈርስም ያልከው የሰው ሐሳብ ሊፈርስ ይችላል። የእግዚአብሔር የሆነ ሐሳብ ግን፣ የእግዚአብሔር የሆነ ምክር ግን፣ እግዚአብሔር የተናገረው ነገር ግን ምድር ቢነዋወጥ፣ ተራሮች ወደ ባህር ቢወርዱ፣ የእግዚአብሔር የሆነው ምክር ግን ይጸናል። ስለዚህ ዳዊት ምን አለ? የመከረኝን እግዚአብሔርን ምን አደርገዋለሁ? እባርከዋለሁ። ወገኖቼ ሆይ ከማን ነው የምትሰሙት? ከእግዚአብሔር ስሙ፣ ታተርፋላችሁ። እግዚአብሔር ይምረጥላችሁ። እድል ፈንታችሁ እግዚአብሔር ይሁንላችሁ። እጣችሁን እግዚአብሔር ያውጣላችሁ። ገመዳችሁን ራሳችሁ እኔ ነኝ ማቀው ብለሽ አትዘርጊ። የመከረኝን እግዚአብሔርን ምን አደርገዋለሁ? አንተ እግዚአብሔር ይምከርህ። ለትንሿ ጉዳይ እግዚአብሔር ይምከርህ። ከጎን ያለውን ሰው ለትንሹም ለትልቁም እግዚአብሔር ይምከር በለው። የመከረኝን እግዚአብሔርን ምን አደርገዋለሁ? ኧረ አንድ ሰው አሜን ይበላ። ዳዊት ምን አለ? እጣዬን የምታጠና የኔ ነገር የምትመርጠው መራጬ አንተ ነህ። ገመዴን የምትዘረጋ የኔ ቀያሽ መሐንዲስ የኔ ኢንጂነር እግዚአብሔር ነው አለ። አሜን በሉ። የኔ አርክቴክት እግዚአብሔር ነው። ሃሌሉያ። ገመዴን የምትሰጥ ከዛ ደግሞ ነገሬን የምታለመልምልኝ አንተ ነህ። እኔ ባልከው ሰፈር ሳይሆን አንተ ባልከው ሰፈር ይለመልማል። ገመዴን የምትጥልልኝ አንተ ነህ። ከዛስ የምትመክረኝ መካሬን አለ። ስንቶቻችሁ እግዚአብሔር መክሮ አስመልጧቸዋል? ከቀስት ፊት ያመልጡ ዘንድ ለሚፈሩት ምልክትን ሰጣቸው። እግዚአብሔርን የሰማ ሽል ይላል። እግዚአብሔርን የሰማ ያመልጣል። እግዚአብሔርን የሰማ ይሻገራል። እግዚአብሔር እድል ፈንታዬ ነው የሚል አለ። ቆሞ እግዚአብሔር እድል ፈንታዬ ነው፣ ድሌ ነው እግዚአብሔር። በቃ
የእድል ጉዳይ ነው። እግዚአብሔር እድሌ ነው። የወጣልኝ እድል እግዚአብሔር ይባላል። እሱ ነው እጣዬን የሚያጠና ምርጫዬን የሚመርጥልኝ። ሰው ምናልባት የሆነ መኪና ምናምን ሸጦ ሊሆን ይችላል ሀብታም የሚሆነው። አንተ ውሃ ሸጣ ሀብታም ትሆናለህ። እግዚአብሔር ይምረጠው እንጂ አንተ ተራ ሰው የሆነ ነገር ምናምን ነው የሚለው። አንተ ትንሿን እግዚአብሔር ይባርክልህና ሀብታም ትሆናለህ። ይሄ በእንትን የሚያምኑ አሉ። በጣም ትልቅ ነገር በመስራት ትልቅ ቦታ የሚደረስ የሚመስላቸው ሰዎች አሉ። የመከረኝን እግዚአብሔር፣ እጣዬን የሚያወጣልኝ እግዚአብሔር፣ የተሻለውን የሚያደርግልኝ እግዚአብሔር፣ የኔ ቀያሽ፣ የኔ መሐንዲስ፣ የኔ ኢንጂነር የሚዘረጋልኝ ገመዴን የሚጥልልኝ ርስቴን ውብ የሚያደርግልኝ እግዚአብሔር ነው። ሃሌሉያ! ትንሹ እግዚአብሔር ይባርካል። እግዚአብሔር የተሻለው ለእናንተ ይመርጥላችኋል። ዛሬ ላንቺ እናገራለሁ። እግዚአብሔር እድል ፈንታሽ ነው። እጣሽን የሚያወጣው እግዚአብሔር ነው። ገመድሽን በአማረ ስፍራ ያስቀምጣል። ርስትህን ያለመልማል። እግዚአብሔር ይመክርሃል። በሌሊት እግዚአብሔር ኩላሊትን ያናግረዋል። በሌሊት እግዚአብሔር ልብሽን ያናግረዋል። በመንፈቀ ሌሊት እግዚአብሔር ያወራሃል። እጣህን እግዚአብሔር አውጥቶታል። እጣሽን እግዚአብሔር አውጥቶታል።